አሁን ክርስትናን የሚቃወሙ አንዳንድ ወንድሞቻችን ምን ይላሉ? መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ እኔ አምላክ ነኝ ብሎ የተናገረበት አንድ ጥቅስ ካሳያችሁኝ እኔ ዛሬ ክርስቲያን ሆናለሁ ይላል። ይኸው ዛሬ ያሳይተናችኋል። ምን ይላል? ምንድን ነው ያለው? እኔ የዳዊት ጌታው ነኝ አለ። የዳዊት ጌታ ነኝ፣ ጌታዬ ብሎኛል። እዛ ሄደና ምን አለው? ራዕየ ዮሐንስ ላይ ለዮሐንስ መጥምቅ ሲነግረው ምን አለ? እኔ የዳዊት ስርና ዘር ነኝ አለ። እስኪ በሉ እኔ የዳዊት ስርና ዘር ነኝ በሉ። የዳዊት ስርና ምንድን ነኝ አለ? ዘር ነኝ። ስር ነኝ ሲል ፈጣሪው ነኝ ማለቱ ነው። ዘር ነኝ ሲል ከሱ ተወልጃለሁ፣ ከሱ ከተወለደች ከመቤታችን ተወልጃለሁ። እመቤታችን ያልኳት እኔ ነኝ። ክርስቶስ አላት ደግሞ እንዳይመስለው ማለት ነው። አይጣላይ ድረስ ነው እኮ። በመጽሐፍ ቅዱስ ታውቃላችሁ አይደል? ጭልፊት አይበላም። ታውቃላችሁ? ይበላል? ትበላላችሁ እንዴ? ወይ ብሉ ወይ አንበላም በሉ። ጭልፊት ትበላላችሁ ነው ዶሮ ነው የምትበሉት? ጭልፊትስ ትበላላችሁ? ኧረ ተው መልሱ እናንተ ሰዎች። ጭልፊት ይበላል አይበላም? ትበላላችሁ? ትበላላችሁ? በጣም ጥሩ። እሺ ካልበላችሁ ላሳያችሁ ነው። ጭልፊት አይበላም እና መጽሐፍ ቅዱስ ውስጥ እነዚያ የማይበሉ እንስሳት በሙሉ ትርጉም አለ። ጭልፊት የሚባለው ወሬ ነጣቂ ሰው ነው። አይበላም ማለት አይጸድቅም ማለት ነው። ታዲያ እናንተ ወሬ አትሞጨልፉም? ጭልፊት አይደላችሁ እናንተ አይደላችሁ። እንደው ሌላው የሚሞጨልፈውን ነው ማለት ነው። ወሬ ነጥቆ የሚሮጠው ማለት ድድ እያለ የሚሮጠው አይገርማችሁ? ስንት ወሬኛ እኮ አለ በእውነቱ ማለት ነው። ወሬ ዝም ብሎ ሰው ሆ ብሎ ወሬ ሰምቶ ግር የሚል ማለት ነው። ሳይመረምር ማለት ነው። ሳይመረምር ክርስቶስን ራሱ እኮ የሰቀሉት እኮ በወሬ ነው። ህዝቡ ይሳቃል። ሰንበትን ሽሯል ይላሉ። ሽሯል? ኧረ አልሻረም። በሰንበት ድውይ ነው የፈወሰ። ሙሴን ይሳደባል። ተሳድቧል? ኧረ አልተሳደበ። ሙሴ ራሱ ስለኔ ይመሰክራል ነው ያለው። ደግሞ ውሸታቸው ምን አሉ? ይህን ቤተ መቅደስ አፍርሱትና አፍርሼ በሶስተኛው ቀን እሰራዋለሁ ብሏል። ብሏል አላለም? ብሏል አይደል? አላለም። ያለው ይህን ቤተ መቅደስ አፍርሱትና እሰራዋለሁ ነው እንጂ አፍርሼ አላለም። ወሬ መሞጭለፍ ማለት ይሄ ነው። እሱ ያለ ምንድን ነው? አፍርሱትና እሰራዋለሁ። አፍርሼ ግን አላለም። ስቀሉኝና በሶስተኛው ቀን እነሳለሁ። ለህዝቡ ግን ምን ብለው ነው የነገሩት? መቅደሱን አፍርሼ 3 ቀን እሰራዋለሁ ብሏል። መቅደሳችን ሊያፈርስ ነው። ስቀለው ስቀለው። ይኸው ወሬ እንዴት ያለ መከራ እኮ ነው በእውነቱ ማለት ነው። ሀገር አፄ ቴዎድሮስ እንግዲህ ጎንደር ቁመን እሳቸውንም እናንሳቸው እንጂ አፄ ቴዎድሮስ ምን አሉ ይባላል? እንኳን ጦር ወሬ ችዬ ኑሬያለሁ አሉ ይባላል። እንኳን ጦር ምን ችያለሁ አሉ? ወሬ። እንዴት ያለ ጦር መሰላችሁ በእውነቱ ማለት ነው። እና እንዳትሞጨልፉ ነው። ስለዚህ ልክ ከድንግል ማርያም ስጋ ለብሼ ብወለድም ከሷ ስለተወለድኩ የዳዊት ዘር ነኝ። ዳዊትን ደግሞ የፈጠርኩ ፈጣሪ ነኝ። እንኳን ዳዊት አብርሃም ሳይወለድ ነበርኩኝ አለች። አብርሃም አባታችሁ የኔን ቀን ሊያይ ተመኘ። የኔን ቀን ሊያይ ተመኘ። አይቶም ደስ አለው። ኦሆ 30 ዓመት አልብከ አብርሃም አሪከ ደግሞ ብለህ 30 ዓመት ያልሞላ ሰውዬ ደግሞ አብርሃምን አየሁት በል። አምቅድመ የተወለደ አብርሃም ሀሎ ከሆነ ይለይላችሁ ነው። አብርሃም ሳይወለድ እኔ አለው አላቸው። ምን ይደረጋል? ወነሱ እብነ ከመይው ግርዋ አይጣለ ድረስ ነው። መቼም ተከራክሮ ማሸነፍ ያቃተው ሰው ድንጋይ ነው የሚያነሳ። ክርስቶስን ተከራክሮ መጣ ሲያታቸው ድንጋይ ያነሱ። ስለዚህ መድኃኔዓለም የዳዊት ፈጣሪ የዳዊትን መንግስት ያጸና ነው። ስለዚህ የዳዊት ልጅ ይባሉ በዳዊት ትንቢት በዳዊት አምላክ ጌታ ተንተምልከ ቅንት ሐቁየካ ኃያል ወልደ እግዚአብሔር ጌትነትህን ተዋህደ ተነስ ሞትን ድል ንሳው ተንስ ጊዜ ውስጥ ተረፍትከ አንተ ወታቦተ መቅደስከ አቤቱ ወደ ረፍት ተመለስ ወደ ሰማይ አርግ እናትህም ትነሳ ሞትን ድል ንሳው ይሴኒ ለሃዩ ሙሉ ደጓ ለመያው ለሃየ ታምራቱ ከነቢያት የተበለጠ ነቢያት ዘካርያስ ቢሆን ከመዚህ ይቤ እግዚአብሔር ዘኩሎ ይመልክ ኢሳይያስ ቢሆን ከመዚህ ይቤ እግዚአብሔር ጸባዖት ሕዝቅኤል ደግሞ ከመዚህ ይቤ እግዚአብሔር አዶናይ እያሉ ተናግሮ ነበር። እግዚአብሔር እንዲህ ብሏል እያሉ ነበር ነቢያት የሚያስተምሩ። ክርስቶስ ግን አንሰ ብለክሙ እኔ እላችኋለሁ እያለ በጌትነቱ የሚያስተምር በጌትነቱ አጋንንትን የሚያወጣቸው ነፋሳትን የሚያዛቸው ሰማያት ክብሩን የመሰከሩለት ምድር የመሰከረችለት መቃብርን ሁሉ
ረቶ የሞትን ጥርስ አውልቆ የተነሳ እርሱ የዳዊት አምላክ ነው። ስለዚህ ምንድነው መንበርህ ለዘላለም ነው የተባለው ተብሎ ዳዊት የተናገረለት ጌታ ስለሆነ የዳዊት ልጅ ሲሉት ደስ ይለዋል። ምክንያቱም ዳዊት ጌትነቱን እያየ ሙቷልና። እንዴት ብሎ ነበረ? ዘልፈ ርእዮ ለእግዚአብሔር። ተመልከቱ፣ ቅድሜ የውእቱ በኩሉ ጊዜ፣ እግዚአብሔርን ሁል ጊዜ አየዋለሁ አለ። ክርስቶስ ተወልዶ ይታየኛል፣ ሲነሳም ይታየኛል። እስመ በየማኔ ውእቱ ከመ ኢይትሐወክ፣ እንዳልታወክም ዘወትር በቀኜ ነው። እስመ ኢትሐድጋ ውስተ ሲኦል ለነፍሴ፣ ሥጋዬ ፈርሳ በስብሳ እንድትቀር አታደርጋትም እያለ ትንሣኤውን እያየ ወተንሳ እግዚአብሔር ከመ ዘንቃህ እምነዋም እያለ እግዚአብሔር እሰ ገሃደ ይመጽእ እያለ ክርስቶስ አምላክ መሆኑን መስክሮ እግዚአብሔር ንጉሥ ነው። ክርስቶስ ቅድመ ዓለም የነበረ ነው። ዳህራዊ ነው አትበሉት፣ ፍጡር ነው አትበሉት፣ ፈጣሪ ነው። ቅድመ ዓለም ነበረ። ወገብረ መድኃኒተ በማእከለ ምድር፣ በምድር መካከል መድኃኒትን አደረገ አለ በቀራንዮ። ቅዱስ ያሬድ ደግሞ በዝማሬው በማእከለ ከርሳ ለማርያም ብሎ ይተረጉመዋል። በምድር መካከል መድኃኒትን አደረገ ያለውን የምድር መካከል የተባለ የድንግል ማርያም ማኅፀን ነው ይላል ቅዱስ ያሬድ። ከሷ ሥጋ ነስቶ በዚያ ሥጋ ደግሞ ተሰቅሎ በምድር መካከል ምን አደረገ? በቀራንዮ ድህነትን አደረገ። ስለዚህ ክርስቶስ የዳዊት ልጅ ሆይ ሲሉት ከመንገድ ይቆማል። መድኃኔ ዓለም ስለ ዳዊት አምላክ ስለ ዳዊት ብሎ ጥሎን እንዳይሄድ ቅዱስ ፈቃዱ ይሁንልን። የቅዱስ ዳዊት በረከቱ ይደርብን። አይ ዳዊት ምን አደረገ? ቅዱስ ዳዊት ከሶስት ጠጠሮች በአንዱ የጎልያድን ጠጠር ግንባር መታው አይደለም? ከሶስቱ አካላት አንዱ አካል ወልድ ሥጋ ለበሰና ጎልያድ የተባለ ዲያብሎስን ግንባሩን ብሎ በመስቀሉ ቀጥቅጦ አፍርሶ ሞትን ሆይ መውጊያ ወጸምጸሙ አስናኒሁ ጥርሱን አውልቆ ጥሎበታል። ማንን የሞት እንግዲህ ወዲያ ብሏል ቅዱስ አትናቴዎስ። ሞትን የሚፈራው ማን ነው? ሞትን የሚፈራው ማን ነው? እንግዲህ ሞት እንግዲህ ይላል ሞት እንግዲህ አንገቱ ላይ ተረግጦ መርዝን እንዳስተፉት እባብ እጅ ላይ ቢጨብጡት አንዳች እንደማያደርገው ጥርሱ አርጅቶ ጥርሱ እንደወለቀ አንበሳ ሞትን የሚፈራው የለም፣ ክርስቶስ ኃይሉን አድክሞታልና ብሎ ይነገራል። ስለዚህ ጎልያድ የተባለ ዲያብሎስ፣ ጠጠር የተባለ ወልድ ግንባሩን የመታ ነው። ስለዚህ ግንባሩን ዳዊት ጎልያድ አንዱ ጠጠር እንደውም ድንጋዩ ቅዱስ ቄርሎስ እንደሚናገረው ልሙጽ ነው ይላል። ልሙጽ ማለት ፈረፈር ድንጋይ አይደለም፣ የሚፈረካከስ ወይም ስንጥቅ ያለው ድንጋይ አይደለም፣ የዓለት ድንጋይ ነው። ምንም ፍርቅ የሌለበት ክርስቶስም በተዋህዶ መለየት የሌለበት ነው። ሥጋው ከጌትነቱ የማይለይ ጌትነቱ ከሥጋው የማይለይ የማይከፈል ሁለት አይደለ አንድ አምላክ ሰው ሲሆን ከሰማይ መንበሩ ያልጎደለ ሲሞት ሕያውነቱ ያልቀረ ሲወሰን ምላቱ ያልቀረ ሲደክም ኃይሉ ያልተወሰነ ማን? ቅዱስ እግዚአብሔር ኢየሱስ ክርስቶስ ስግው ቃል ክርስቶስ ነው። ስለዚህ እሱ በምን ተመሰለ? በዚያ አለት ተመሰለ። ያንን አለት እያነሱ የሚወረውሩ ደግሞ ዳዊት የሚባሉ እነማን ናቸው? እነ ቅዱስ ቄርሎስ ናቸው። ቃል ሥጋ ከሆነ በሚባል ጠጠር የንስጥሮስን ግንባር እየመቱ መናፍቃንን የሚረቱ እነዚህ ዳዊት ይባላሉ። የቄርሎስ አምላክ ለእኛ የሚለመነን። የተወሰኑ ማጠቃለያዎችን ሐሳቦችን ልናገርና ልጨርስ። የዳዊት አምላክ ስንለው ይቅር የሚለን ቅዱስ ዳዊት የንስሐ ሰው ስለሆነ እኛም እንደ ዳዊት ብለን ስንጠራ ስማን ስላሉት ነው የቆያቸው። ቅዱስ ዳዊት ንስሐ የሚገባ ሰው ነበረ። እንግዲህ ታውቃላችሁ አይደለም? የኦሪዮን ሚስት ቀምቶ የወንድ ሚስት ቀምቶ በኃጢአት በተሰናከለ ጊዜ ደግሞ ባሏንም አስገድሎ እሷንም ቀምቶ ይችን ኃጢአት ሰርቷል። ከዚያ በኋላ ተመልከቱ፣ ሰለስተ ግብራተ ድህረ ፈጸመ ዘመሃርክምዎ ለዳዊት ቅድመ መሃሩኒ ሥላሴ ዳግመ ይላል አባ ጊዮርጊስ በጸሎት ሲናገር። ሶስት ኃጢአቶችን ከሰራ በኋላ ዳዊትን ይቅር ያላችሁ ሥላሴ እኔንም ማሩኝ ይላል። ሶስት ኃጢአት፣ አንደኛ አታመንዝር፣ ሁለተኛ አይትሁር ሀበ ብእሲተ ብእሲ፣ ሶስተኛ አይትቅትል አትግደል፣ የወንድ ሚስት አትመኝ፣ አታመንዝር፣ ሰው አትግደል የሚለውን ሶስት በደል በደለ። ቅዱስ ዳዊት ደግ አደል ቁጭ ካለበት ነቢዩ ናታን መጣ። ንጉሥ አቤት፣ 100 በጎች አሉት፣ አንድ ባለጸጋ ነበር መልካም፣ አንድ በግ ያለችው ደግሞ አንድ ድሃ ነበረ። ከበላው አብልቶ ከጠጣው አጠጥቶ ያኖራታል። እሺ 100 በጎች አሉት ሰውዬ እንግዳ ቢመጣበት የዳውን አንድ በግ
ወስዶ በላበት። ይህ በአንተ ግዛት ተደረገ። ሕያው አምላክ እስራኤል፣ ሕያው እግዚአብሔር ምስክሬ ነው። ይህ ሰውዬ ጉድጓድ ተቀፍሮ ከመሬት በታች ተቀብሮ አይላፈ እስራኤል ከብት ይንዱበት አለ ቅዱስ ዳዊት። ቅን ስለሆነ መልካም። እንግዲህ 100 በግ ያለ አንተ፣ ብዙ ሚስት ያለ አንተ ነህ። አንድም በግ ያለችው የተባለ አንድ ሚስት ያለችው ኦሪዮ ነው። እንግዳ የተባለ ፈቃደ ሥጋ ነው። በዚያውም ወቁት ፈቃደ ሥጋ እንግዳ መቼም ደርሶ መሄዱ አይቀርም። ፈቃደ ሥጋን መታገሱት መቼም አንድ ቀን አድሮ ለሚሄድ እንግዳ አመል ማስቆጠር ጥሩ አይደለም። ችሎ ማለፍ ነው አይደለም። ፈቃደ ሥጋም አብሮና አይኖርም። ጥቂት ቀን ብንታገሰው ያልፋል። እንግዳ ነው። እንግዳ ሲመጣ አንድ በግ አረደ ማለት የሰው ሚስት ቀማህ አለው። ያንን በሰው የፈረደውን ፍርዱን ተቀብሎ እያለቀሰ ኃጢአቴ ተመልከቱ ከፀጉሬ ይልቅ በዛ እያለ እያለቀሰ በንባው ሰርዶ እስከሚያበቅል ድረስ አልቅሷል። በንባው ሰርዶ አብቅሎ ሰርዶ ተብትቦ እስከሚይዘው ድረስ ያንን በመቀስ ብጥስ ብጥስ አድርገው ኋላ ነው ኃያላኑ ያወጡት ማለት ነው። እና ቅዱስ ባስልዮስ ዘቂሳርያ ሲናገር ንስሐ መግባት ከዳዊት፣ ንስሐ መስጠት ከናታን፣ ምሕረት መስጠት ከእግዚአብሔር ይላል። ንስሐ መግባት እንደ ዳዊት፣ ንስሐ መስጠት እንደ ናታን፣ ምሕረት መስጠት እግዚአብሔር። ስለዚህ ያለ ካህናት ስርየት አይሰጥም፣ ንስሐም አይገኝም። ስለዚህ ዳዊትን መስለው ይቅር በለን ለሚሉት በንስሐ ለሚማጸኑት ክርስቶስ ይቆያቸዋል። ጌታችን ኢየሱስ ክርስቶስ ብንጠራው አልመልስልን ያለ ሲመስለን ሁላችንም ንስሐ ገብተን ብንጠራው ይሰማናል። የዳዊት ልጅ ሆይ ማረን። እነዚህ ሁለቱ ዕውራን የተባሉት አንዱ አይሁድ ናቸው፣ አንዱ አሕዛብ ናቸው። የክርስቶስን ብርሃን ያላዩ ሁለቱ ዕውራን የተባሉ እነዚህ ናቸው። አሕዛብም ክርስቶስን እንዴ አምላክ ተወለደ ይባላል እንዴ አምላክ ይራባል እንዴ አምላክ ይጠማል ብለው ሳያምኑት የቀሩ የክርስቶስን ብርሃን ያላዩ። አይሁድም ታምራታቸውን እየተከተሉ ለምንድን ያላቸው? ለግሪክ ሰዎች ይላል ለሰባጽር ይመስሎሙ ምንድን ያለው? ዘነአብድ ወለአይሁድ ይመስሎሙ ዘንጌጊ። ለአይሁድ የምንበድል ይመስላቸዋል ክርስቶስ ተወለደ ስንል፣ ለአሕዛብ ለግሪካውያን ደግሞ አበዱ እንዴ እነዚህ ሰዎች ደግሞ አምላክ ይወለዳል ይመስላቸዋል። ንሕነሰ ንሰብክ ክርስቶስ ሀዘ ተሰቅለ፣ እኛ ግን በእውነት ክርስቶስ ተሰቅሏል፣ ሙቷል፣ ተነስቷል ብለን እንሰብካለን። ስቅለቱም እውነት፣ ሞቱም እውነት፣ ትንሣኤውም እውነት ነውና ንጉሥ ከግዛቱ ባለች በአንዲት ድሃ ቤት ሲያድር ንጉሡ ተሻረ እንደማይባለው ክርስቶስ በዚህ ዓለም ስለተወለደ ጌትነቱ አይቀርበትም፣ ስለዚህ አያናፍርበትም በሞቱ ብሎ ቅዱስ ጳውሎስ ይናገራል። ስለዚህ ጌታችን ሁለቱ ዕውራን የተባሉት ክርስቶስን በምግብ በታምራት በሹመት በቅናት ተይዘው ሳያምኑ የቀሩ አይሁድና አምላክ አይወለድም ብለው ክርስቶስን ያልተከተሉት ናቸው። እነዚህን ምን ይላቸዋል? ቆየኝ፣ ማረኝ፣ ይቅር በለኝ ሲሉ እነዚህንም እንኳን ሳይቀር ክርስቶስ እንኳን ከቤት ያሉትን ይቅርና ከውጭ ያሉትን አይሁዳውያን ሆነ አረማውያን ቆይተው ቢመጡም ክርስቶስ ይሰማቸዋል። ምን አለ? ሃለውኒ አይደለም ሃለዋኒ አባግ ዘይኮና እምዝንቱ አጸድ ሃለወኒ አምጽኦን ዝዬ ወይ ከጉና አሃደ መሬተ ለሃዱ ኖላዊ። ከዚህ በረት ውጭ የሆኑ ሌሎች በጎችም አሉኝ፣ እነሱንም አመጣቸዋለሁ፣ ለአንድ እረኛ ለእኔ አንድ መንጋ ይሆናሉ አለ። ብትመለሱ እንኳን ከቤት እያላችሁ ንስሐ ገብታችሁ ክዳችሁ ብትመለሱም አበራላችኋለሁ ብሎ ይነገራል። ዓይንን የሚያበራው የዳዊት ልጅ ሆይ ማረኝ፣ ክርስቶስ ማረኝ ሲሉት ይሰማል፣ ምሕረት ስጠኝ ሲሉት ይሰማል። እንዲያውም ምን ይላሉ? የሚገርመው ይህንን የተረጎሙ ሊቃውንት ሲናገሩ ዓይኑ የታወረ ሰው በሰማይ ላይ የሚኖሩ ፀሐይን፣ ጨረቃን፣ ከዋክብትን ማየት እንደማይችሉት ሁሉ የክርስቶስ ብርሃን ያልጎበኘ ሰውና ሕሊናው የታወረ ሰው ሰማይ የተባለች ቤተ ክርስቲያንን፣ ፀሐይ የተባለ ክርስቶስን፣ ጨረቃ የተባለች እመቤታችንን፣ ከዋክብት የተባሉ ቅዱሳንን ክብራቸውን ማየት አይችሉም። ዓይኑ የበራለት ሰው ግን ስለዚህ ይላል ሰማይ የተባለ የክርስቲያኖች ልብ ነው። ሊቃውንት እንደሚተረጉሙት የክርስቲያኖች ልብ ሰማይ ይባላል፣ ክርስቶስ ፀሐይ ይባላል፣ ቤተ ክርስቲያን ጨረቃ ትባላለች። ከዋክብት ምን ይባላሉ? ሰማይታትና ቅዱሳን ነው። እንደ ቅዱስ ጊዮርጊስ ያሉት እነዚህ ናቸው። በአንድ ሰማይ ላይ ፀሐይም ጨረቃም ከዋክብት ይኖራሉ። ክብራቸው ግን የተለያየ ነው። በአንዲት ቤተ ክርስቲያን ክርስቶስም ይመሰገናል፣ እመቤታችንም ትመሰገናለች፣ ቅዱሳንም ይመሰገናሉ። ክብራቸው ግን ልዩ ነው። ክርስቶስን አምላክ ብለን እናመሰግነዋለን።
ድንግል ማርያምን ወላዲት አምላክ ብለን እናመሰግናለን። ቅዱሳንን የአምላክ ሎሌዎች፣ የአምላክ አበጋዞች፣ የአምላክ ታማኞች ብለን እናመሰግናለን። ገብር ምእመን ብለን እናመሰግናቸዋለን። ካል ክብሩ ለፀሐይ ወካል ክብሩ ለወርህ ወካል ክብሩ ለከዋክብት። የፀሐይ ክብሩ ሌላ ነው፣ የጨረቃ ክብሩ ሌላ ነው፣ የከዋክብት ክብራቸው ሌላ ነው። የእነዚህን ክብር ለይቶ ማየት የማይችል ስጋዊነት ምድራዊነት ያወረው ግን የምንቀላቅል ይመስለዋል። ቅዱሳንን እንደምናመልካቸው እመቤታችንን እንደምናመልካት ከክርስቶስ ጋር እንደምናስተካክላቸው ሊያስብ ይችላል። ይህ ሰው አይኑ ታውሯልና የዳዊት ልጅ ሆይ ማረኝ ቢል ይገልጥለታል። አይኑ ፀሐይ ክርስቶስን በጌትነቱ እንደ እስጢፋኖስ፣ ድንግል ማርያምን በአምላክናትነቷ፣ ቅዱሳንን በክርስቶስ ሰራዊት አርበኝነታቸው እንዲህ ያሉትን እንድናከብር ራይ ድረስ ነው። በእውነቱ እግዚአብሔር ከዚህ ክደት ይሰውረን። ቅዱስ ጳውሎስ የገላትያን ሰዎች ምን እንዳለ ታውቃላችሁ? እንደው እኮ እንዳስተማርኳችሁ ትምህርት እኮ አይናችሁን ልሰጡኝ ይገባ ነበር ነው ያለ። አይናችሁን፣ አይን የሚሰጥ ለእግዚአብሔር ነው ለፍጡር? ቅዱስ ጳውሎስ አይናችሁን ልሰጡኝ ይገባ ነበር ብሎ ከተናገረ እንደው ቅዱስ ጳውሎስ ስሙ ይመስገን። ቅዱስ ጳውሎስ የቤተክርስቲያን ብርሃን ነው ስል አሁን ይከፋዋል እግዚአብሔር። እንደውም ቅዱስ ጳውሎስ ምንድን አለ? ወይ አኩትወ ለእግዚአብሔር በእንቲአየ፣ በእኔ ምክንያት እግዚአብሔር ይመሰገናል። ቅዱሳን እግዚአብሔር እንዲመሰገን ምክንያቶች ናቸው እንጂ እግዚአብሔርን የሚጋርዱ ጨለማዎች አይደሉም። የእግዚአብሔር ብርሃን የሚገለጥባቸው ናቸው። እነሱ ሙተው የክርስቶስ ሕይወት በእነሱ የሚታይባቸው ናቸው። እነሱ ሰሌዳ ሆነው የእግዚአብሔር ብርሃን በእነሱ የሚታይባቸው ናቸው። እንዲህ ያለ ዕውርነትን የዳዊት ልጅ ሆይ ማረኝ ብለው አሁንም እመቤታችንን ለሚሰድቡ፣ ቤተክርስቲያንን ለሚነቅፉ፣ ቅዱሳንን ለሚያቃልሉ የዳዊት ልጅ የዳዊት ፈጣሪ መድኃኔዓለም አይነ ልቡናቸውን ያብራላቸው፣ የእኛንም ልቡና ያብራልን መድኃኔዓለም። የዳዊት ልጅ ሆይ ማረኝ በሉ እንጂ በሉ። ስለዚህ የዳዊት ልጅ ሆይ ማረኝ የሚባል ስንል ምን ማለት ነው? አንደኛ መሐሪነቱን አምነዋል፣ ይቅርታ የሚሰጥ እሱ እንደሆነ የምሕረት ባለቤት እንደሆነ። ሁለተኛ ትሕትና አለበት፣ እምነት አለበት። ይብቃል፣ ሌላ ምራ ግብራለ ልጨርሰው። እምነት አላቸው፣ እንደሚመራቸው እርግጠኛ ሆነዋል። ትሕትና አላቸው፣ ኃጢአተኛ መሆናቸውን አምነዋል፣ ይቅርታ እንደሚገባቸው አምነዋል። መሐሪነቱን በመሐሪነቱ እንደሚድኑ አምነዋል። እንዲሁ ይገርማል። ክርስቲያን እኮ አምላኬ ማረኝ ይላል እንጂ እኔ ጸድቄአለሁ አይልም። ከየት እንዳገኙት አይታወቅም። እኔ ጸድቄአለሁ፣ ድኛለሁ፣ በጸጋው ድኛለሁ፣ እንዲህ ወዘተርፈ አነሳ ይጥላል። ክርስቲያን አቤቱ ይቅር በለኝ ይላል እንጂ እኔ ጸድቄአለሁ፣ ድኛለሁ አይልም። ስለዚህ ሁላችንም ልንገራችሁ፣ እንደውም ሊቃውንቱ ምን ይላሉ? ይሄንን ሲጸለይ ምን እንደመሰላችሁ? ይሄንን ጸሎት ከስትንፋስ ጋር ሊጸልዩት የሚገባ ጸሎት ነው የሚሉት። ከስትንፋስ ጋር እግዚኦ መሐረነ ክርስቶስ ማለት እኮ ነው። አዲያ ከዚህ በላይ ይሄንን ከምታስተምር በዚህ ከምትኖር ከኦርቶዶክስ ተዋሕዶ ቤተክርስቲያን ውጭ የተሰናዳች ቤተክርስቲያን አለች እንዴ? በፍጹም። ስትጨርስ ምንድን ነው የምትለው? እስቲ በኋላ ብፁዕ አባታችን እንድሰሟቸው ይፍታ ይድግ ያንጾ የቀድስ ነው አምላክ ነው መድኃኒነ ኢየሱስ ክርስቶስ ብለው ምንድን ነው የሚሉት? እግዚኦ ኧረ በሉ ደግሞ ይሄንም አንልም ልትሉ በሉ እግዚኦ እግዚኦ። አያችሁ፣ ይሄ ነው መጨረሻ የሚደመደመው በዚህ ነው። ትልቅ ጸሎት ነው የተባለው ለዚህ ነው። አቤቱ ይቅር በለኝ። ስለዚህ ስንነሳም ስንተኛም ስንሄድም እግዚኦ ማረን። እንዲያውም ምን ይባላል? ከስትንፋስ ጋር ሊጸልዩት የሚገባ የሚባለው ምንድን ነው? ወደ ውስጥ ኦክሲጅን ስናስገባ እግዚኦ፣ ስንተነፍስ መሐረነ ክርስቶስ ማለት ትችላላችሁ። ወደ ውስጥ እግዚኦ። ከዚህ በኋላ የዚህ ሰው ነፍስ ተኝታ ራሱ ሰውየው ተኝቶ ራሱ እግዚኦ መሐረነ ክርስቶስን አታቋርጥም ይላል። እዚህ በኋላ ስጋውን መግዛት ይችላል። ነፍስና ስጋውን አስታርቆ የክርስቶስ ማደሪያ መሆን የሚችለው አሁን ኃጢአት እምቢ ሲለን ዝሙት ሊሆን ይችላል፣ ሱስ ሊሆን ይችላል፣ ጭንቀት ሊሆን ይችላል። አንድ ጊዜ አይነ ልቡናችንን ወደ ቀራንዮ ልከን እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ ግዙ አልሰማችሁ ካለ ፈጣሪ ኢየሱስ ክርስቶስ ወይ ማረኝ፣ ፈጣሪ ኢየሱስ ክርስቶስ ወይ ማረኝ ካልን ነፍሳችን ትሰበሰባለች ማለት ነው። ግብሩ ለልብ ይላል ተመልከቱ። የልብ ግብሩ ይላል ተመልከቱ። በውጭ ያሉ አፋዎችን መሰብሰብ ነው። ወያድጎ ከመይል በአፋ ልብ እጅና እግር እንዲንከራተት አያደርገውም። አይንንም የሚሰበስበው ልብ ነው። ልብን የሚያስረው ክርስቶስን ማሰብ ነው። ስለዚህ መኪናሙ ስትሄዱ አሁን ክፉ ሰው ራሱ ወደ እናንተ እየሮጠ ሲመጣ
አፋችሁን ገጥማችሁ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ ካላችሁ ሊፈጠፍጣችሁ የመጣው ሰውዬ ደህና ሰነበታችሁ ብሎ ይመለሳል። እውነቴን ነው የምነግራችሁ ማለት ነው። አፋችሁን ገጥማችሁ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ። ይሄ ቀላል ጸሎት እንዳይመስላችሁ ማለት ነው። ናፍቃችሁት የሰነበታችሁትን ዘመድ ራሱ ገና ከሩቅ ሲታዩ ሩጣችሁ ለመሳም አትቸኩሉ። ስትሄዱ ወደሱ እግዚኦ መሐረነ ክርስቶስ እያላችሁ ነው መሄድ በልብ ማለት ነው። ወደ የትም ቦታ ስትሄዱ እግዚኦ መሐረነ ክርስቶስ። ስትሳፈሩ፣ መኪናም ውስጥ ስትሆኑ፣ ስትተኙ ራሱ አሁን እንቅልፍ ራሱን ቢቢላችሁ አልጋችሁ ላይ ገደም ብላችሁ ጭንቀቱ ሁሉ ሰው እንቅልፍ፣ አንዳንዱ ሰው ድህነቱ፣ አንዳንዱ ሰው ሆዱ፣ አንዳንዱ ሰው ቅናቱ፣ አንዳንዱ ሰው ምቀኝነቱ፣ አንዳንዱ ሰው ፍርሃቱ እንቅልፍ አላስወሰደው ብሎ ዛሬ። ስለዚህ እንቅልፍ አልወስዳችሁ ካለ ገደም ብላችሁ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ ካላችሁ እንቅልፍ ይሰጣችኋል። ምንድን ያለው ተመልከቱ። ተመልከቱ እሰክ ወነጉም እኔ ተመልከታሉ በአንተ ታምኜ እተኛለሁ አይደለ ወበምስካቤን ይዘከረከ አቤቱ ፈጣሪ ተኝቼም አስብሃለሁ ይላል። ስለዚህ የትም ቦታ ውዳሴ ከንቱ የለበት። እንደው ስብሰባው ርዘም ሲል ሁሉ እግዚኦ መሐረነ ክርስቶስ በሉ። አፋችሁን ገጥማችሁ እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ ብትሉ ሰዎቹ በሉ እንግዲህ ዛሬ ስለመሸ ብለው ያሳጥሩታል። እኔም ስለመሸ ላሳጥረው። ወስብሐት ለእግዚአብሔር።